አማርኛ መናገር ችዬ ሳይሆን የትላንትናን ድል የኢትዮጵያን ታሪክ ሰባብሬም ቢሆን ለአማርኛ ተናጋሪዎችና ለባዳችን ለማሰማት ፈልጌ ነው። በሰሜን በኩል የወጣ መረጃ እንዲያረጋግጥ የጦር ግንባር መግለጫ በሸረሪና የተከፈተ መክሸፍ ብቻ ሳይሆን ሙሉ በሙሉ ተቃርጧል። የጀግናው መከላከያ ሰራዊትና የሰላም ኃይሎች ጠንካራ ሳማሚና እርምጃ በወሰዱት እንደ ሸረሪት ዱር ቤት በትኑሃሉም። የትላንትና ጀግንነት ውስጥ በመርከቦች ድልና በከባድ መሳሪያዎች መመረክም ሙሉ በሙሉ ተቃርጧል። በዚህ አስደናቂ ጥቃት አስደናቂና ግዙፍ የጦር መሳሪያዎች ከታጣቂዎች የተመረኩም ከዚህ በታች የሆኑት ቁጥጥር ስር ውለዋል። ዙ-23 በፓትሮል ተሽከርካሪዎች ላይ የተጫኑ 107 ሮኬትና የመሬት ላይ ተወንጫፊ መሳሪያ 2 120 ሞርታል እንዲሁም 82 ሞርታል ልዩ ሞርታል 2 በአሁን ጊዜም ምርመራ እየተደረገባቸው እያሉም ዲሽቃ ዛተንንም የዲሽቃ እግር የታንክ መቆሚያ 6 54 ብሬን 5 ስናይፐር ክላሽኒኮቭ AK-47 1347 የመገናኛ ራዲዮም 183 ተሽከርካሪዎች አንጻር 2 ታላላቅ ኦራል ተሽከርካሪዎች 2 ፓትሮች እንዲሁም 2 ጄኔራሎች ተማርከዋል። በትግራይ ታጣቂ ኃይል ላይ የደረሰው ክሳራም በታሪክ የማይረሳ ነው። ከፍተኛ አመራርና የሺህ አለቃ አዛዥ በዚሁ ላይ ተማርከዋል። በተጨማሪም የተለያዩ ታጣቂዎችና አመራሪዎች 141 የጦር መርከኛ ሆነዋል። የመከላከያ ኃይል 777 የጠላት ወታደሮች በጦር ግንባር ላይ ተወድመዋል። የጠላት ወታደሮች 703 ደግሞ በከባድ ቁስል ከጥቅም ውጭ ሆነዋል። በዚሁ ጦርነት የጥይትና የነዳጅ ክሽክት፣ የሕክምና መሳሪያዎች፣ መቆሚያ የሌላቸው ጥይት፣ የጥይት መከላከያ ልብሶች፣ መድኃኒቶችም እንዲሁም በርካታ የመንግሥት ንብረቶች፣ ተሽከርካሪዎች ሙሉ በሙሉም በመንግሥትና በሕዝብ እጅ ውስጥ ገብተዋል። ይህንም ቪዲዮ ሼር ኮፕሊንግ በማድረግ ለብዙ አማርኛ ተናጋሪዎች እንደደርስ ያድርጉም። ጠላት በትዕቢት ጦርነት ከፍቶም ባዶ እጁና በከባድ ኪሳራ በወጥመድ ውስጥ ገብተዋል። የኢትዮጵያን ጠላት ካልሆኑ በስተቀር የኢትዮጵያን ሕዝብ ከዚህ በላይ የሚያስደስት ነገር የለም። አስተያየታችሁን ወይንም ሐሳባችሁን አካፍሉልኝ። እኔ አብዱሰላም አራርሳ ነኝ። ሰላም ሁኑልኝ። So